ሰላም ጤና ይስጥልኝ እንዴት ናችሁ? እነዚህ በሬዎች የተገዙት ጥር 20 ነው የተገዙት። ዋጋቸውን እንደዛው እነግራችኋለሁ። ግን ምንድነው በሬዎች ሲገዙ ብዙ መንገድ ተጉዞ ይመጣሉ፣ ከተለያየ ቦታ ይመጣሉ። ምናልባት ወደ ገበያ ከመምጣታቸው በፊት ከሩቅ ቦታ ስለሚመጡ ብዙ ገበያ ስለሚዞሩ ይደካክማሉ። መኖ አለመመገብ ይኖራል፣ ድብርት ይኖራል። አሁን የኛውን በሬ ይዩት፣ ደብሮታል፣ ምግብ አይበላም። ስለዚህ ሙቀቱ ስለከው ደግሞ ሙቀቱ በጣም ከፍ ብሏል። ስለዚህ በትራንስፖርቴሽን ወይ ደግሞ ሲጓዙ የሚነሳ በሽታ አለ። ይሄ ፓስቾሎሲስ የምንለው ይነሳል። ሕክምና ያስፈልጋቸዋል። ለዚህ ነው በሬዎች ልክ እንደገቡ ሕክምና መውሰድ አለባቸው የምንለው። ይኸውላችሁ ይሄውን እየፈዘዘ ነው፣ መኖ እየበላ አይደለም። አንዳንዱ ደግሞ ይኸውላችሁ ቀልጣፋ አለ። አሁን እቺኛዋ ቀልጣፋ ነች፣ መኖ በትክክል እየበላች ነው። ስለዚህ መኖ አላስጀመርናቸው፣ ሳር ብቻ ነው የሰጠን። ለምን ማገገም አለባቸው፣ ከድካም ከሁሉ ነገር ማገገም አለባቸው። ምናልባት የተመጣጠነ መኖ በልቶ ላያውቁ ስለሚችሉ ዝም ብለን ከሰጠን የሆድ መነፋት፣ አሲዶሲስ ብዙ ነገሮች ይፈጠራሉ። ስለዚህ የሚደካክሙ አሉ። ይኸውላችሁ እቺኛውን እነዚህ አሁን አሪፍ ናቸው፣ በቃ ብዙም አልደካከሙ። ሌላኛው በሬ ይሄኛው ነው። ይሄኛው አክቲቭ ነው፣ ጥሩ ነው፣ ቆዳውም ጥሩ ነው። ይኸውላችሁ የሚደልብ ከብት ነው። ቁመቱ ማየት ትችላላችሁ። ይኸውላችሁ ቁመቱ ምን ያህል እንደሚያክል ይኸውላችሁ። እነዚህ በሬዎች እንግዲህ የተገዙት 127,000 ነው የተገዙት። ቁመቱን ይዩት። ፋሲካ ልመጣ ያለን ጊዜ 2 ወር ብቻ ነው። በዚህ 2 ወር ውስጥ ቢያንስ 30 ሺህ ብር ቢበሉ ከነወጫቸው 130 እኛ ጋር ቢደርሱ ከነወጫ አጠቃላይ ወጫቸው በአንድ በሬ 160 ሺህ ብር ይመጣል ማለት ነው። ስለዚህ 160 የተገዛውን አንዳንድ ወጪዎች፣ የመድኃኒት ወጪ፣ የእረኛ ወጪ ይኖራል። ስለዚህ ይሄ በሬ ለፋሲካ በዓል 200 የማይሸጥበት ምንም አይነት ምክንያት የለውም። ተኝቶ መነሳት እስከሚከብዳቸው ድረስ እናበላቸዋለን። ከአቅም በላይ ማብላት አይቻልም። በኪሏቸው ነው የምናበላቸው። እነዚህ የደረቁ አጥንቶች ከዛሬ 2 ወር በኋላ እንግዲህ ታያላችሁ። ይሄኛውን እዩት። ይሄ መልኩም ሳይዙም ሁሉ ነገሩም ቆንጆ ነው። አንድ የተደበረ በሬ ይሄኛው ነው፣ ትንሽ የደበረው ይሄኛው በሬ ደብሮታል፣ ድካሙ አለ። እዩት። ይሄ በሬ የተገዛው 127,000 ነው። ስለዚህ 200,000 በትክክል ያወጣል። ሌላ የደበረው በሬ ደግሞ በጣም የደበረው በሬ ይሄኛው ነው። እስካሁን ከመጣ ውሃ ብቻ ነው የጠጣው። ሰው ሕክምና ለሁሉም እናደርጋለን። የዚህኛውን ግን በተለየ ነው የምናደርግለት። ሰውነቱን እዩት። እንግዲህ የተገዛው 127,000 ነው። አሁን ይሄ በሬ ብዙ አይፈልግም። 20 እና 25,000 20,000 ራሱ ከበላ እነዚህ ሰውነቶቹ ጥብድል እስከሚሉ ነው የምናበላቸው። ያለው ነገር ይሄ ነው። የበሬ ዋጋ እንግዲህ ይሄን ይመስላል። መልካም ቀን።